ፎቶግራፍ ያላነሳዋቸው ሁለት ቦታዎች ሁሌም ይቆጩኛል። ሰኔ 12 ዳህላክ ፓራዳይስ የሚካኤል ቀን ሚካኤል በላይ ነው ደግሞ ማይክ እዚህ ጋር አልጋው አለ። ኦ ማይ ጋድ እሱ ነው መቃወራት የፈለገው የሆነ ሰርቪስ ጭቃ ቤት እርቃን ቀረ ልቤ በሀሳብ ቁር ተቀጣ ቀርጥፎ ሊበላይ ቤቱም ጥርስ አወጣ ትላለህ። ዳርክ ነው። ዳርክ ምን አይነት ንጋት ነው ይሄኛው? አንደኛው የሀብታሙ ቦጋለ ቤት ኪቦርድ ይዤ አልጋው ላይ ቁጭ ብለን የፍቅር ምርጫ ሲሰራ የሰራንበት ሙዚቃ እኛ ለመሆን እንደወሰንክበት ጥሩ ጊዜ ሁሉ ሙዚቃ ደግሞ ጀመረ ቃል ሰራም ብለህ ያቆምክበት ጊዜ ነበር። አሁን የሚቀጥለውን አልበም ምን ይመስላል ብትለኝ አሁን እሰማዋለሁ። ሰላም 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 እጅግ የተወደዳችሁ የተከበራችሁ ተመልካቾቻችን ይህ የአዲዮ ጨዋታ ነው። ዛሬ ከባድ እንግዳ ይዤላችሁ መጥቻለሁ። በተለይ በእኔ በሙዚቃ ህይወት ውስጥ ትልቅ ድርሻ የምሰጠው ማከብረው ለኛ ለናይንቲስ ትውልዶች አሪፍ ስራዎችን የሰጠን የመገበን በጣም የምወደው ድምፃዊ ዜማ ደራሲ ሚኪዬ እንኳን ደህና መጣ። እንኳን ደህና ቆየኝ። በጣም ደስ ብሎኛል ዛሬ ስለተገናኘን አክብረኝ ስለመጣ በጣም ነው የማመሰግነው። እኔም ደስ ብሎኛል። የመጀመሪያው ድራመር ጋዜጠኛ ኑሮ ልቤ ደከው እንዳትልኝ ጋዜጠኛን ፖድካስት ብቻ ፖድካስተር የሙዚቃ ወሬዎች እንድናወራ ነው ፈልገው ሞር ይሄ እንደ ጋዜጠኛ ነኝ ብዬ ሳይሆን ግን ጨዋታዎች እየተጫወትን አንዳንድ ነገሮች በዛ ላይ ዲቴል ስለምናውቀው ማለት ነው ስለምናውቀው ነገሮች እንድናወራ ነው። ስለመጣ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። በጣም ለንጋት ለማለዳ ለጧት ልዩ ፍቅር አለ። እኛ ደግሞ የጧት ሰዎች አይደለንም። እስኪ ንገረኝ እንዴት ነው አይጋጭም? አይ እኔ የጧት ሰው ነኝ። የኔ በስራ ጸባዩ ራሱ እኮ እኛ አሁን እኔ ባለሁበት እንትን ደረጃ ወይ ልበል ሁሌ ማታ አልሰራም። አልፎ አልፎ ነው የምሰራው ማታ ያው ብዙ ኮንሰርት ምናምን ነው የምሰራው። ስለዚህ እንደውም የሚገርም የጧት ሰው ነኝ። ጧት ልጆቼን ትምህርት ቤት ማደርሰው እኔ ነኝ። እና እንደውም አንዳንድ ከስራ መጥተህ ነው ያደረስካቸው ምናምን የሚሉ ሁሉ አሉ እኮ ለዛ ይመስላቸውም አለ። ግን እኔ ኖርማል የስራ ሰዓት ነው ያለኝ በአብዛኛው በጣም ደስ እና ያው ስራ ሲኖር ነው ወይ ዊኬንድ ላይ ነው እንደዚህ። ስለዚህ ብዙ አይጋጭብኝም እና በጣም የጧት ሰው ነኝ። ገርሞኛል። ለዛ ነው ላይክ ብዙዎቻችን እዚህ ውስጥ ያለን ሰዎች ድሮ እንደዛ ነበር። ክለብ ብዙ በምሰራበት ዘመን ግን ይገርማል። እንደዛም ያኔም ብዙ መተኛት አልችልበት። ትነሳለህ ጧት ነቃና ትንሽ ዞር ብዬ ቁርስ በልቼ እንደገና ነው የምተኛው እንጂ ጧትን ሳያት ደስ ይለኛል። በጣም ደስ ይላል። ለዛ ነው ከዚህ ጋር የይዤ ሁለት ጥያቄዎች ጠይቃለሁ። አንደኛው ምንድነው ናፍቆትና ፍቅር አልበም ላይ የገለጽከው ማለዳ አለ ንጋት አለ። እዚህኛው ደግሞ አንድ ቃል ላይ የገለጽከው ንጋት አለ። ናፍቆትና ፍቅር ላይ ቴዎድሮስ ጸጋዬ ሲጽፍልህ ማልዶ መቅደዱ ንጋት ላይ ቀርወጉ አዋፍ አንቀላፉ ዝማሬ ዘነጉ እርቃን ቀረ ልቤ በሀሳብ ቁር ተቀጣ ቀርጥፎ ሊበላይ ቤቱም ጥርስ አወጣ ትላለህ። ዳርክ ነው። ዳርክ ምን አይነት ንጋት ነው ይሄኛው እንግዲህ በጊዜው በነበረው ይሄ ያው ንጋት ሁሉም ንጋት አንድ አይደለም። ስለእንደ ራስህ ደግሞ ሁኔታዎች የሚለያያል እና ያኔ የነበርኩበት ሁኔታ ንጋት ነው ያኛ በቃ በአንድ የሆነ ጨለም ያለ ዘመን ነበረኝና የእሱ ንጋቶች ጥሩ መገለጫ ነው። የሚገርም ግን እሱ ከዛ አስቦት የጻፈው ሳይሆን ያው ጽፎት የነበረ የተጻፈ ስለነበረ ነው የተጠቀምኩበት እንጂ ይሄ ከሁኔታዬ ከስሜቴ ከወቅቱ ጋር በጣም ይገጥም ስለነበረ የተሰራ ነው እንጂ
ሁሌ ንጋት እንደዛ አይደለም። ለዛ ነው እኮ አሁን ያው ሁሌ ታቆይላ ኦፍ ኮርስ አንዳንዴ ሰኔና ሰኞ አለ፣ ምርጥ ቀን አለ፣ የተመታ ቀን አለ። ምንድነው ዛሬ ምናምን የምትለው ቀን አለ። አይ ብዙ ጊዜ ቀኖች ደስ ይላሉ እና እኔ እንደውም የሚገርም ጠዋት እነሳና ደስ ሲል ቀኑ እላለሁ። ዳመና ነው ፀሐዩ ደስ ሲል ቀንና ባለቤት ምንድነው ሁሉም ቀን ነው ደስ የሚለው። እውነት ነው። ቀንን እንኳን አንተ ምን የምታሳምረው ግን አንዳንዴ ደግሞ ከቁጥጥርህ ከአንተ አቅም ውጪ ብዙ አይነት ስሜቶች የሚቀያየሩበት እና ያ ደግሞ አገላለጽም ጭምር ነው። እንደዛ ቴዲ ደግሞ የገለጸበት መንገድ ትንሽ ላይክ ቀርጥፎ ሊበላው ብርድ ብሎታል። ግን እና ሁሉንም ነው የሰረዘው ነው ማልዶ ጎ መቅደዱ ንጋት ቀርቶ ወጉ ነው የቀረው። አዋፍ አንቀላፉ ዝማሬ ዘነጉ እርቃን ቀረ ልቤ ለአንተ ማለት ነው። በጣም ላይ ገባኝ እኮ ለሰውዬው ነው ስፔሲፊክ። ለዛ እዚህኛው ላይ ደግሞ አንድ ቃል ላይ ስንመጣ ያንን መልስ የምሰጠው ይመስለኛል። እኔ በጣም ግጥም ስለምወድ ነው። በማለዳ ንጋት ሲንጠራራ አውራ ዶሮ ጮሆ ሰማዩን ሲጣራ ለኔ ብለሽ ስሚ ላንቺ ነው መልእክቱ ልቤ ይወድሻል ይሄ ነው እውነቱ ትላታል። እስኪ የዚህኛው መልስ ነው ወይስ አጋጣሚ ነው? ይሄም ሌላ አጋጣሚ ነው። ይሄ ደግሞ ሰለሞን ሳለ ነው። ሰለሞን ሳለ የቃላት ሰው ነው፣ በጣም የስሜት ሰው ነው እና እንደዚህ አይነት ግጥም አለ ብሎ ሲሰጠኝ በቃ ዜማውን ነው ማሰብ የጀመርኩት። መጀመሪያ ግጥሙን ነው የሰጠ። እኔ ይሄ ነገር ነው በጣም የሚገርመኝ። ብዙ ዘፈኖች ከግጥም ላይ ነው ተነስተ መሰራቸውና ምንድነው የማደርገው ዜማዎች እሰራለሁ እና ዝም ብዬ በአብዛኛው ይሄ መግቢያ ነገራቸው ወይም ደግሞ አንዳንድ ዘፈን ዜማ አለ ዝም ብሎ በስሜት የሚያልቅ በጣም እሱ ከስንት አንድ ነው እንጂ በአብዛኛው መነሻዎቹን ነው የምታገኛቸው። ስለዚህ ግጥሙን ደግሞ ሰበስባለሁ ዝም ብሎ ሲሰጡኝ አስቀፊቴ ያስቀምጠዋለሁ እና አይገባኝም ግጥሙ መጀመሪያ ላይ ወቅት ካልተገጣጠመ ግጥሙ ራሱ አይገባኝም። እውነቴን እኮ ነው። አይገባኝም ስለ ስሜት አይሰጠኝም። ምንድነው ሊሉት የፈለጉት ነገር እና ምን አልታገለውም። ዝም ብዬ ብቻ ያው የምሰራበት ክፍል ውስጥ ኪቦርድ አለኝ ስታንድ ስላለው እሱ ላይ ይቀመጣል። ልክ የምር መስራት ስፈልግ አያቸዋለሁና አንደኛው እስቲ ቆይ ይሄ ነገር የመዘውና እሱ ላይ ጊዜን አጠፋለሁ። ከዛ ለዚህ የሚሆን ዜማ እስቲ ቆይ ከዛ ከፋይል ደግሞ ዜማዎቹን እነዛ ዝም ብዬ የምሰራቸው ዜማዎች ማለት ነው። ከዛ አንዱ ላይ ያው እንደ ስሜቱ ከፍ ያለ ዘፈን ነው ወይስ ረጋ ያለ ነው ምን አይነት ነው የሚለው ያው ግጥሙ የሚወስነው የለ እንደዛ። ከዛ አንዱን ብድግ ታደርግለታለህ ከዛ ታስፋፋዋለህ ማለት ነው። ዜማውንም ግጥሙም እንደመጣ አይሆንም እኮ በአብዛኞቹ ግጥሞች ደግሞ የመድብል አይነት ናቸው ስለሆኑ እነሱም ማደግ አለባቸው፣ መስተካከል አለባቸው። ማደግ ስለ እንትን ፎርም ወደ ዘፈን ግጥም ለምንድን ነው የሚያነሳውበት ጉዳይ ሁልጊዜ የምትጠቀማቸው ገጣሚያን የሙሉ ጊዜ ገጣሚያን ናቸው። ላይክ ይሄ ዘፈን ብቻ የሚሰሩ ሰዎች አይደሉም። የዘፈን ግጥም ገጣሚዎች አይደሉም። በቃ መድብል አላቸው ትላልቅ። አሁን ሶውድሽ ገብረ ክርስቶስ ደስታ ማንሳት እንደዛ ናቸው። ባይ ዘ ወይ ሁሉም አሁን መስፍንም ወለተንሳይ የሚጽፈውም ሌላም ከዚህ በፊት ዳዊት ተስፋዬም ሲሰጠኝ አሁን አብሮኝ አሁንም እዚህ ላይ የሰሩት ልጆች ሲሰጡኝ ይሄ ፎርም ኖሮት ከመጣ ብዙዎቹ ይሰጡኛል። ግጥም የሚሰጡኝ ሌሎች ሰዎችም አሉ። ግን አይታረገውና አዝማች እና በአይምሯቸው እነሱ የፈጠሩት ዜማ አለ ኦሬዲ። እሱ በጣም ነው የሚገድብ በጣም እና ኦሬዲ ገና ትሄድና አዝማች እዚህ ጋር ካላስገባ ይላል። ከዛ ይሄ በቃ እነሱ በፍጹም አንተ ነፃነቱን ትፈልገዋለህ። ቃሉን ስትለው ኦርደሪንጉ ቢበላሽም አይ መንፈሱ ይኑር እንጂ አሁን ከላይ ሰጠን ወደ ኋላ ልታደርጉት። አሁን ለምሳሌ ሶድሽ ላይ ታች ያለ መስመር ነው ላይ የመጣው እሱ ነው ማለት ግን እኔ የጨመርኩት ቃል ያጎደልኩት ይኖራል እንጂ የጨመርከው ቃል እና ከዛ ከሐሳቡ አሁን ብዙዎቹ እንደገና ሪስትራክቸር አደረግና እንዲህ ሆኗል ብዬ ሰጣቸዋለሁ።
አፕሮቭ እንዲያደርጉት እነሱ ገጣሚዎች ስለሆኑ ከቃላት ጋር ያላቸውን አንዳንድ በጣም እንዲጎዱ የማይፈልጓቸው ቃላቶች ይኖራሉ። አንዳንድ ጊዜ ግን ምንም ማድረግ አልችልም። ስለዚህ ለዜማው የሚመጥን ለሰው ጆሮ የሚመጥን ደግሞ የዘፈን ግጥም የሙዚቃ ግጥም ዘፈን እኮ ግጥም ሲገባበት ነው ዘፈን የሚሆነው አይደል? የግጥም እንዴት ነው ወዲያው ከራስህ ጋር የምታገናኘው አይነት መሆን አለበት። ፍልስፍና ውስጥ ከገባ ምናምን አውቃቸዋለሁ ዘፈኖቹ ራሱ እንደዛ የተፈላሰፍኳቸው ገና ሰው ትንሽ ጋር ያረጋው በቃ ቀለል ብሎ ሁሉንም የሚነካ የሚያረግ በቃ የነገን ዋቅ ፈለኩ ወይም ማየት ናፈኩ ፍቅር ምርጫ እንጂ እንደዛ እሱ ራሱ ሀብታሙ በሆነ አጋጣሚ ኢንተርቪው ሲያደርግ ሰማው የሆነ አጋጣሚ ላይ ነው ጻፈ እዛው ጽፌ ሰጠዋል። ይሄን ነው ፈልገው ብሎ ወሰደዋል። ጊዜም አልፈጀብህም። የሆነ አይተህ ስትወደው ቶሎ ነው የምትወስነው። ያስታውቃል መስመሮቹ በጣም ሲያምሩ ያስታውቃል። ከዛ የት ጋር ሲበላሽም ታውቃለህ። እዚህ ጋር ትንሽ አዳብራት አስተካክላት ነው እንትላለህ። እዚህ ጋር ትንሽ ተፈላስፋል አቅልለው እና ብዙ ለፍልስፍና ቦታ ሰጥም ማለት ነው። በዚህ ስራ ውስጥ ሆነ መፈላሰፍ ከባድ ነው። ፍልስፍና የራሱ ነው። የመድበል ግጥሞች አሉ አይደለ? እዛ ውስጥ ይፈላሰፍ ዘፈን ላይ ለህዝቡ መቅረብ ፊሎሶፋይዝ ማድረግ ሳይሆን በቃ ጥሩ ሐሳብ መስጠት ነው። ጥሩ ቃላት በአብዛኛው ብዙ ኑሮውን እንድትናገርለት ስለሆነ ብዙ ሰው የሚፈልገው መተወድ ማለት ነው። የተለያየ ሰው እንጂ ብዙ ሰው አይፈላሰፍም እኮ እውነቱ እንደሚኖረው። በጣም ደስ ይላል። ወደ ኋላ ልመልስ። እኔ ዲያቆን ሆኜ ባልፍ በጣም ደስ ይለኝ ነበር ቤተ ክህነት ውስጥ ትላለህ እና ያንን እድል አላገኘሁም። ለምንድን ነው እንደዛ ልትል የቻልከው? ሰፊ ነው የሚያደርግ አንደኛ እኔ በዛው በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ውስጥ ነው ያለሁት እና እዛ ውስጥ ያለው የእውቀት ስፋት ጥልቀት በጣም የዳበረና ረጅም ዓመት የኖረ ስለሆነ ያንን አውቆ ማለፍ መታደል ነው እና ግዕዝን የሚያክል ቋንቋ መቻል መገንዘብ እና በዛ መግለጽ መቻል በጣም መታደል ነው በእውነት በጣም እና ያንን በኔ በኖርኩበት ዘመን እና አካባቢ ላይ እንደዛ የሚያስተምሩ ምንም ስላልነበረ ዘመኑም ደግሞ የኛ በአብዛኛው ልጅነትን ያሳለፍኩት በደርግ ጊዜ ነው። ስለዚህ በኮሙኒዝም አለንጋ የተገረፈ ቤተሰቦች እኛም ባንሆን ቤተሰቦች ማርክሲዝም ሌኒኒዝም እየተባለ ስለነበረ እንደዛ አይነት እድሉም አልነበረም እና አልሄድኩም፣ አላጋጠመኝም። ግን ቢሆን በጣም ነበር ደስ የሚለኝ። አሁንም ቀን አለው እንደዛ አይነት ሰዎች ሳገኝ። እሺ ይሄን ነገር ወደ ልጆች ለማስተላለፍ እየጣርኩ ነው። ኦኬ የተጣረ ነው ግድ ነው። አንዳንዴ ያጣኸውን ነገር በልጆች ብታየው መልካም ነገር ስለሆነ ደስ ይላል። ሌላኛው ደግሞ በጣም ነው የሚገርመኝ የ15 ዓመት ልጅ ሆነ ቢቢሲ ታይም መጋዚን ታነባለህ፣ እድሉ አለና እንዴት ይሄ እድል እንዴት ሊገኝ ይችላል? ይሄም ያው ከቤተሰብ ነው። አንድ የአባቴ ወንድም ኢትዮጵያን ኤርላይንስ የሚሰራ ነበርና እሱ ጎበዝ ተማሪ ነበር። በጣም ድሮ ላብ ስኩል የሚባል ነበረ የአዲስ አበባ ዩኒቨርሲቲ ስር ሆኖ ጥሩ ተማሪዎች በአብዛኛው ስልጣን ላይ የነበሩ ሰዎችም አሉ። ባለፈው መንግስት እዛ የተማሩ አቋርጠው በረሃ የገቡ እዛ የተማሩ የነበሩ እዛ ተማሪ ነበርና በጣም ብራይት ሰው ነው እና እሱ ኢትዮጵያን ኤርላይንስ ነበር የሚሰራው። በጣም ኒውስዊክ ታይምስ ያመጣልናል እና ቢቢሲ ይሰማል። ዋው! ስለዚህ በሱም እሱ ሲሰማ አብሬ ይሰማል። ከዛ በዛው ቴክ ኦቨር አደረኩ እና ጥሩ አጋጣሚ ደግሞ በእኛ ጊዜ እንትንም ነበረ። ይገርማል። ብሪቲሽ ካውንስል ትሄድና መጽሐፍ ትዋሳለህ ወይም ደግሞ ለላንጉዌጅ ለቋንቋ ማሳድ እንዲያድግ እንትን ካሴት የመማሪያ እንግሊዝኛ መማሪያ ካሴት ከመጽሐፉ ጋር ይሰጣል። አዎ ትዋሳለህ። ሜምበር ትሆናለህ፣ አባል ትሆንና የብሪቲሽ ካውንስል ከዛ በየሁለት ሳምንቱ መመለስ ትችላለህ። እንደዛ በጣም ደስ የሚል እኮ እድል ነበር። በጣም ትልቅ እድል ነው። እውቀት አሁን
እጃችን ላይ ነው። እያንዳንዱ ሰው ሞባይሉ ላይ ወይ ኮምፒውተሩ ላይ ነው እውቀት። ያንተ ፍላጎት ምን ማወቅ ትፈልጋለህ ነው። ምን አለማወቅ በፊት ግን መሄድ አለብህ፣ ላይብራሪ መሄድ አለብህ። እንደዚህ እንደነ ብሪቲሽ ካውንስል ነው መዘክር ወይ ጋዜጣ ወይ ገዝተህ ማንበብ እንደዛ ነው። ስለዚህ ያንን በተወሰነ መልኩ ተጠቅሜያለሁ። በጣም አሪፍ ነው። ለዛ ነው አሁን ይሄኛው ሚኪ ለየት ያለው እንግዲህ ከቻ ለምን ከቻትልም ማደግ ነው። ለምን እንደዛ እንደብል ታውቃለህ? ትንሽ ከአርቲስትነት ስሜት ወጣ ያለ ነው ያንተ ነገር፣ ለየት ይልብኛል። ላይክ ትንሽ ውጥት ይላል በቴክኖሎጂው መንገድ፣ በአንዳንድ እውቀት እንዲህ ስናወራም እንደዚህ ምናምን ይሄኛው እኮ እንዲህ ነው ብለህ ነገሮችን የምትመልስበት ነገሮችን የምታስረዳበት እርጋታ ምናምን ከየት እንደተሰራ ባክግራውንድ የቤተሰብ ባክግራውንድ ነው። ድሮ እንዲህ ነው ቢኪኔ ሳቅ ጀምሮ እንዲህ ቀስ ብለህ ልስልስ ብለህ ነው የምታወራው። ኢቭን ሚውዚክ ላይ ራሱ ሲንጫጫ አትወድም። ክሊር የሆነ ነገር ትፈልጋለህ። በጣም ፒኪ ነህ። እንደውም ስለዚህ እናወራ በቃ ሳውንድ ቼክ ስናደርግ ምናምን ልክ ስንሰራ ምን ነገር ካለ ይረብሻል። ትዞርና ምንድነው ልክ ነው። በጣም ይሄ ከየት ነው የመጣው? ሴንሲቲቭነት እሱ ተፈጥሮም ይመስለኛል። አንድ ሁለት ደግሞ በጣም ነው ሙዚቃ የምሰማው። ሙዚቃ በጣም እሰማለሁ። ሙዚቃ ውስጥም ሳልፍ ስገባም በቃ በባንድ ነው የጀመርኩት። ያው መዲና ባንድ ነበር፣ ኤክስፕረስ ባንድ ነው፣ ከዛ ዜማላስታስ ባንድ ነው፣ ከዛ መሀከል ላይ ማን ነበረ፣ ከዛ ዘመን ባንድ ነው። ረጅም ጊዜ በቃ ዘመን ባንድ በጣም የሚገርም ሳውንድ ነበራችሁ ዘመን ባንድ ላይ። እና በሁሉም ሂደት ውስጥ ጥሩ ጥሩ ሙዚቀኞች ነው ያጋጠሙኝ። እና ጆሮዬ ደግሞ በደንብ በጣም ስለምሰማ በደንብ ሰልጥኗል። ከዛ ተፈጥሮም አለ ይመስለኛል። ሚውዚካል ነኝ ብለውኝ ነው በኋላ ይገባል ለሰክራለ እጃችን አውጥተን እንደዚህ ሚውዚካል በዛ የተነሳ በቃ ብዙ ያልሆነ ድምጽ በጣም ነው ኢሪቴት የሚያደርገኝ። ስለዚህ በግድ በተቻለ መጠን ማለት ነው ጥሩ መሆን አለበት። ደግሞ ይቻላል። ሌላ ጊዜ ሰሞት እኔ ጋር አብሮ ሊያጅበኝ የመጣ ሰው ጎበዝ መሆን አለበት። ትክክል የምታወራው ላይ የምትሸፋፍረው ነገር አይደለም። በቃ ይሄኛው ከአንዳንዴ ሳክሱ አሪፍ ከሆነ ኪቦርዱ እንትን አድርገን ይባላል። ብዙ ሰው ያው ታውቃለህ ይሳቀቃሉ። እኔ ታወራ ፊት ለፊት አሪፍ አይደለም ትላለህ። አይ ደስ አይልም። ደስ ሲል ዞረ እስፔ አሁን ለምሳሌ አንዴ ስንጫወት አረሰ የሚችል ስኔር ደስ ይላል። በዛው ልክ ደግሞ ሲጮህብህ እሱ ላውድ ገና አሚን በቃ ወጣቃለ ሰው በዩሊንታ ብዙ ነገር ያልፋል። ስራ ግን ስራ ነው። ኤግዛክትሊ። ስለዚህ ስራ ከሆነ መናገር አለበት እና ደስ የሚለኝ ድሮ ስናገር በጣም ዋጋ አስከፍሎኛል እንዲህ መናገር። ያው ብዙ ይበልጡኝ ስለነበሩ አሁን በአመታት ደግሞ ብዙ እምበልጣቸው ስለተፈጠሩ አሁን እንደ ልቤ ነው የማወራው። አንተ ተስተካክል እንጂ ዞሬ ጊታሩን ቀኝ ሁሉ ብልበት ጊዜ አለ። ብዙ ጊዜ ምንድነው አለመቻል ሳይሆን ስሜት ውስጥ ይሆናል ወይ ተደጋግሞ የተሰራ ነገር ምን አጉል ነገር መልመድ ቀላል ትዘናጋለህ። እንደዛ ነው እንጂ ብዙ እኛ ሀገራውን በጣም ጥሩ ጥሩ ሙዚቀኞች ነው ያሉት። እንዴት አይነት ሳውንድ ምናልባት ላይቭ የወጣውን አይተህ ከሆነ አይቻለሁ። የላይቭ አንድ ቃል ኮንሰርት በጣም የሚገርም ሳውንድ ነው ያለው። በጣም ፐርፎርማንሳቸው ደስ ይላል። ባንዶቹ በጣም ጥሩ ሙዚቀኞች ያሉበት ጊዜ ነው። እንደውም በኢትዮጵያ የሙዚቃ ታሪክ ውስጥ እንዳሁን ትክክለኛ መሳሪያቸውን መግለጽ የሚችሉ ሙዚቀኞች ያሉበት ዘመን ኖሮ አያውቅም ባይ ነኝ። እከራከራለሁ። እውነት ሙዚቃ ወድቋል ምናምን የሚል ሰው ካለ አይ ራስን የወደቅከው ሰው ጆሮ ነው የወደቀው እንጂ ራስን ቼክ አድርግ ነውና ጥሩ ጥሩ ሙዚቀኞች ያሉበት ዘመን ነው። በጣም ደስ የሚል ጊዜ ላይ ነን። በጣም ደስ ይላል ማለት ሙዚቃን በተመለከተ ሌላስ እንዳይተረጎምብን እኛ ስለ ሙዚቃችን ስለምናወራው ሌላውን ራሳቸው እንትን ይበሉት። ወደ ኋላ ልመልስ። ሰኔ 12 ዳህላክ ፓራዳይስ የሚካኤል ቀን ሚካኤል በላይ ነው ደግሞ ማይክ የቀኑና የክብረ በዓሉ መገጣጠም ነው። ይሄን መንገድ ያቃናልኝ ትላለህ ወይስ እንዳይሰሙ ሌሎች? ምንድነው እስኪ ንገረኝ። ሰኔ ሚካኤል እኔ በኋላ ነው ራሱ ሰኔ ሚካኤል እንደነበረ 12 እንደሆነ አውቃለሁ። 12
በአብዛኛው እኔ 12ን የማውቀው ነሐሴ 12 ነው የተወለድኩት። ነሐሴ 12 የተወለድኩት በቡሄ። እሺ አፄ ምኒልክም በዛ ጊዜ ነው የተወለዱት። እቴጌ ጣይቱም ነገስታቶች ነን እያልከኝ ነው? እሺ ይሁን አሉ። ያሬድ ሹመቴም ከባባድ ሰው ነው። ማን ነበር ሌላ አሉ የተወሰኑ ሃይ እንባባላለን። ደስ ይላል በጣም ጥሩ ልጆች ነው የተወለዱት። አዎ እና ሰኔ 12 እንዳጋጣሚ ነው መስለኝ። እንደውም ተራዝሞ ያን ቀን የመጣው። መጀመሪያ ቀን እኮ ነው ይሄ ስንት እንደተለማመድኩ ብታይ። አንድ ግጥሙን ማጥናት ዜማውን ማጥናት ደግሞ በአንድ ቀን 6 ዘፈን አጠናሁት። በፍጹም የማላውቀው ነገር ደግሞ ምን ነበር መሰለህ? ሪትም ሙዚቃው ስሜት አለ እንጂ ከባንድ ጋርም ተለማምዳ አታውቅም? ያው ከመዲና ጋር ከመጀመሪያ በፊት ያው ሬስ ታረጋለህ በደንብ በቃ እዛ ላይ ነው። እና እንዴት በቃ መቁጠር ምናምን ያየሁት እንደዚህ ጎላል እንደዚህ ቦላ እንዳልከው ያው በሚካኤል ቀን ነው ሚካኤል የጀመረው። ሰኔ ሚካኤል ነው እንግዲህ። እኔ ግን ያኔ እንደ ቀልድ ነው የጀመርኩት። ጀስት በቃ ምን ልበል መዝናኛ እንደዚህ እንጂ በፍጹም እዚህ ደርሳል ብዬ አላሰብኩም። እዚህ ደርሳል ብለው የሚያስቡም ብዙ ሰዎች የሉ። ከሁኔታዬ ከምናምን በጣም እየቀለድኩ ነው ሰራው። እኔ ሲሪየስሊም ሰርቼ አላውቅም እና ይገርመኛል በጣም። ለዛም ነው ሌሎች ቢዝነሶች ላይ ትሮጣለህ። እዚህ ጋር ፐርፕል ካፌ አለ፣ የሆነ ነገር ውስጥ ገብተህ ትታያለህ። እና ሙዚቃውን ልክ እንደ መዝናኛ ነበር የምትይዘው። ይሄ ላይ ዋና መስመር ብለህ አላስከው፣ ግን ሙዚቃው ደግሞ ተጣበቀበት። አዎ ደስ ይለኛል። በሙዚቃው ጥሩ ነገር የማገኘው በቃ የሆነ ነገር ነካ ስታደርገው እሱ ይከፍታል። እንደዚህ የከፈተ ግን ትንሽ ዋጋ አስከፍሎኛል። አሁን ላይ ግን ያለሁበት በጣም ነው ደስ የሚለኝ። በጣም ጥሩ ነው። የቀኛሁበት የወሰንኩበትም ጊዜ ሳስበው ደስ ይለኛል። አሁን እኮ ጥሩ ነው ብዙ ነገር እግዚአብሔር ይመስገን። በጣም ብዙ ነገር ተቀይሯል። እሺ ሙዚቃ እኛ ለመሆን እንደወሰንክበት ጥሩ ጊዜ ሁሉ ሙዚቃ ደግሞ ጀመረ ቃል ሰራም ብለህ ያቆምክበት ጊዜ ነበር። እነሱ በኋላ ነው አስወስንኮ እነሱ ማለት የነዛ ሁሉ አልፎ ነው በቃ ምን ሆነ። እኔ ሙዚቃን የምፈልገው ደስ እንዲያሰኘኝ እንደዝናናበት አይደል። ከዛ መዝናናት አቃተኝ። ነገር መጣ እንዳልኩ እናገራለሁ። ወደ ባንዱ ለመሄድ ሳስብ የሆነ የሚከፋኝ ነገር ያ መደሰቴ ጠፋ። ሌላ ደግሞ እኔ በህይወቴ በሙዚቃም ሆነ በራሱ በኑሮ ዘመኔ አንድ ኮንኮርድ ሆቴል የሚባል ነበር። እዛ ፒያኖ ባር አለና ብዙ ጊዜ ተናግሬዋለሁ። ጋሽ ጌታቸው ወይ ጌታቸው ደገፉ ኖ ሙዚቀኛው ፒያኒስት ጌታቸው ደገፉና ሳክስፎኒስት ደግሞ ጋሽ አበበ ካሳ የሚጫወቱት ስታንዳርድ ቲዩንስ ናቸው በአብዛኛው። እና ያ የኢትዮጵያ ሙዚቃ ከሆነ ደግሞ የድሮዎቹን እና እንዳልኩ ጌታቸው አስፋው እነዛን የኢትዮጵያ አማርኛ ዘፈኖች ይዘፍናል። እኔ ደግሞ እንግሊዘኞቹን እና የኢትዮጵያ ሞደርን የሆኑትን ሰራለሁ። ላይክ እንደነ ግርማ በየነ፣ ባህታ፣ ጌታቸው ካሳ ምናምን። ግን በአብዛኛው ግን የነ ፍራንክ ሲናትራን የነ ናት ኪንግ ኮል፣ ጂም ሪቭስ፣ ዴን ማርቲን አሉ እነሱን ነው። እና ሙዚቃውን ሲሰሩት ልነግርህ አልችልም። እንዴት ደስ እንደ አኮስቲክ ነው። ምንም እንትን ነገር የለም። እና ያ እስኪመሽ ነበር የምጠብቀው ጓጉተህ ለመሄድ። አዎ ዋው ፒያኖ ባር ትንሽ ነች እኮ ብታያት፣ ግን የሚመጣው ሰው ትላልቅ። አዎ እና ያኔ የነበረው ራሱ የክላስ አስተሳሰብ እውነተኛ ይሄ ሙዚቃ ቴስት ያላቸውና ድሮ ክላስ ነገር ነበረ ማለት የገንዘብ ብዛት ሳይሆን ከባክግራውንድ ራሱ አኗኗራቸውና የሆነ ለየት ያሉ ሽማግሌዎች ነበሩ። ከባድ ብዙ ላይፍን ያዩ ብዙ ስራ የሰሩ ሰዎች በቃ በደንብ የሆነ ክላስ ላይ የደረሱና ይገርማል። ያቋቸዋል፣ ዘፈኖች ይጠይቃሉ።
እስቲ ስትሬንጀርስ ኢን ዘ ናይት ምናምን ማይ ዌይ እኔ እዛ ነው ብዙ ዘፈኖችን ያወቁት። ግን ጥቅሙ ምን ነበር? ያኔ እኔ ፒያኖ ማር ነበር፣ ኖታ አነብ ነበር። ያሬድ ኦልሬዲ ጀምራል። እና አንዳንዴ አታገኛቸውም ዘፈኖቹ ራሱ በሬከርድ አሉ እኮ ግን ለማግኘት ያኔ ካሴት ነው። ከዛ መፈለጉ ራሱ ይሰለቻል። ስለዚህ ግን ኖታዎቹን እነዚህ የሪል ቡክስ አሉ ስታንድ እነዛ ላይ ታገኛቸዋለህ እና አስረዱኝም ቢሆን እያልኩ እኔም እንደምንም እያልኩ በጣም ኖታ ሪዲንግ እያነበብክ ነበር። ፒያኖ ምናምን የምትጫወት ነበር። ረሳሁት ግን አሁን ረስቼዋለሁ። ቋንቋ መርሳት ማለት ነው። አባሚን ሁሌ ፕራክቲስ ካላረክ ስለሚጠፋ ነው። ግን በዛት ይራስ ይገርማል። ያጀት ተዳርስ ባውቂ ለመርሳት ይረሳ ነው አዝማሪ ሊያደርገኝ ነው ታውቁትና ይወል ምን አውል ይቆጨኛል። ይገርማል። ያሬድ ሄድከው በፕራይቬት ለመማር ነው? ማንም ሰው የለምና ኢቭን ሰዎች ከጎዳዴ ሄደ ከፍለ ትማር ሁላ እስከምትባል ድረስ ማለት ነው። የሰው ነገር ይሄ ሐሳብ እንዴት መጣ? ፒያኖማ ሙዚቃማ ኑሮዬ ነው ማለት በጣም ወደው ሁሌ የምመኘው ነገር። ስለዚህ ግዴታ በቃ ወደ ዕውቀት መቀየር አለ። ሳገኝ ደሞዝ ሳገኝ የመጀመሪያ መሄድ ያለብኝ ቦታ እዛ ነው። ቀጥታ ያሬድ ሙዚቃ ተመዘገብኩ እና ማን ነበር መሰል አስተማሪ ጋሽ ባባው ነበር። እሺ ከዛ ታደለ፣ ከዛ ግርማ ይፍራሽ። ኦኬ ወደ መለያ ቀለም የሚያስኬዳችሁ አይሆን ነው እሱ ነው። ዋው ስለሱ እናወራለን። እሺ ነዛ ጋሽ ባባው የሚገርም አሁን ከመጣው በኋላ እዚህ ሰው በሰው ደውለው በጣም ታሞ በቃ በህይወትና በሞት መካከል ነው ቦስተን ያለው ተብሎ ተናግሮኝ ያዝኛለሁ። እንግዲህ ምናልባት ይሄ ፕሮግራም እስከሚሰራጭም እሱ ላይኖር ይችላል። ምናልባት ያሳዝናል። ግን ያሬድ ሙዚቃ በቃ መጀመሪያ ከዛ ታደለ ሳክስፎን ክላርኔት እሱ ጋር ነው ብዙ መሰረት ያስኩት። ግን በቃ አሁን እንዲሁ ለራሴ በደንብ እንኳን አይደለም ሞካከር ሚኪያሪፍ ነው። እንደውም እኔ የማስበው አልበም ላይ አሁን አራተኛው አልበም ሲወጣ የሆነ አንድ ሁለት ሙዚቃ በፒያኖ ራስ ይዘህ ብትጫወት አኮስቲክ ሳውንድ ይቻላል። የኮንኮርድ ሙድ ብታመጣውስ ቆንጆ ሳክስፎኒስት አድርገህ ለምን አይመጣም? ቆንጆ ድራመር ከጎን ራስን ላስገባ እኮ ነው። በብሬስቲክ ነው ያደረግን ቀን ስሙዝ የሆነ ጃዝ ነገር በቃ ደስ የሚል ነገር አኮስቲክ ሳውንድ ይቻላል። አይ ቲንክ እንግዲህ ከሁኔታዎች ጋር ወደዛ ነው ማመራው ይመስለኝ። ምንም ያለበት እንደዛ ነው። አሁን የሚቀጥለውን አልበም ምን ይመስላል ብትለኝ አሁን እሰማዋለሁ። ጆሮ ኢማጂን አድርጌዋለሁ እንግዲህ እና እንዴት እንደምሰራው ያው አንዶ ጊዜው እንዲያጥርልኝ ጸሎት አደርጋለሁ። ያጥራል። እንደዚህኛው 10 ዓመት ተባለ አይደለ እንዴ? እንደዚህ 10 ዓመትማ አይቆይም። እኛ ራሱ ዝም አንልም። ከስር ልጆቹም አድገዋል። አባትነት ነው ቢሰራግስ ግድ ነው። እንዴት ነው? እሺ አሁን ስለ ልጆች ካነሳ ሙዚቃ ላይ ያላቸው ነገር እንዴት ነው? ባንተ የወጣ ሰው አለ? ሚውዚካል ናቸው። እሺ እኔ ቴስት አድርጌያቸዋለሁ። ሙዚቃ ይወዳሉ። ትልቋ ትንሽ ቮካል ነገር መሞከር ደስ ይላታል። ትንሿ ደግሞ ፒያኖ ትወዳለች። ግን ሁለቱም አሁን ፒያኖ ይማራሉ። በጣም አሪፍ ጥሩ አስተማሪ ጋር። ስንት ነው እድሜያቸው? እስኪ አስተዋውቅ። 10 እና 8 ናቸው እና አይ ሆፕ ያው ከትምህርቱ ጋር ጥሩ የሙዚቃ እንትን ይዘው እንደሚያድጉ ተስፋ አደርጋለሁ። ስለዚህ አራተኛው አልበም ላይ እንጠብቃቸዋለን። አራፍጹም ቶጂ ቢኪም ትውልድ ትንሽ ምናልባት 6ኛው ላይ እስከዛ ይደጉልን በሰላም። የ11ኛ ክፍል ተማሪ ሆነ የፕሮጀክት አቅርቡ ስትባል አማርኛ አስተማሪ ጋር
ስለ HIV ማንም ሰው ግምትም ማሳሰብም በሌለው ሰዓት የሚገርም ጥናታዊ ጽሑፍ አቀረብክ። ከዚህ ጋር ያይዤ የምጠይቅ በኋላ ላይ ደግሞ እነዛ የሚያማምሩትን የኤችአይቪ ሙዚቃዎች አበረከትክልን። ተያያዥነት አለው ወይስ አጋጣሚ ነው? እንግዲህ በመሐከሉ አንድ 20 ዓመት የለም አለው 20 ዓመት ማያያዝ አይቀርም። 20 ዓመትም ባይሆን 10 ምናምን ሊኖረው ይችላል። ግን ያኛው ቀደም ያልከው አካል ነው። ያ ታይም ማጋዚን ቢቢሲ የሚመጣው ምሰማበት ዘመን ምናምን ማለት ነው። እና ታይም መጽሔት ላይ አይቼው አንብቤ አልገባኝም ነበር ራሱ እንትኑ ምን HIV ምናምን ይላል። ከዛ ደጋግሜ አነበብኩትና በጣም ያስፈራል የጻፉት ነገር። በኋላ ፕሮጀክት አቅርቦ ሲባል ምን ላቅርብ ትዝ አለኝ እሱ። ከዛ እንደምን ማገኘውትና መጽሔቱን እሱ እንደምንም ያው ባለችኝ በነበረኝ ዕውቀት ተርጉሜ አነበብኩና ሰው ሁሉ አፉን ከፍቶ ነው የሰማይ። ልክ የሆነ ሳይንስ ፊክሽን የማይደርስ ነገር ነው የመሰለው ሰው። እና የዛን ጊዜ ከጦጣ ነው የመጣው እና ከአፍሪካ ነው ምናምን የሚል በቃ ነጮቹ ኦልሬዲ ያንን ቲዮሪ ቁጭ አድርገው ነበረ ራሳቸው እኮ አምጥተው። እና የዓለም የጤና እንትን ማን ነው WHO ነው እዛ ስብሰባ ላይ ትልቅ እንደነበረ አሁን ውስጥ ላይ እንግዲህ እና እንደዛ ትልቅ ዲቤት ነበረ። ብቻ ከየት የሚምጣ አሁን ዋናው ዓለም ላይ ተሰራጭቷል። ምን እናርገው ምናምን ያኔ ኢትዮጵያ ውስጥ አልገባም። ገብቶም ሊሆን ይችላል ግን ኦፊሻሊ አይታወቅም። በጣም ነው የሚገርመው። 70 ምናምን ዓመት ማለት ነው። መጨረሻው 79 እንደዚህ። እና አስተማሪው ራሱ ከየት ነው ያመጣው አለኝ። ሳይክ እንደዚህ ታይም መጽሔት ራሱ ደነገጠ አስተማሪው። ከዛ በቃ በዛው አለፈ። እንግዲህ ከዛ በኋላ ሲጠራ ነው ማለት ነው። ሲጠራ እኮ እሱ ደብል የሆነ ዓመት በኋላ እንግዲህ አስበው አንተ ጎዳና አልበም ሲሰራ ነው እነዛ የመጡት። ስቱዲዮ ውስጥ ኤልያስ ጋር ገብተው ያነ FHI የሚባል ፋሚሊ ኢንተርናሽናል የሚባል USAID ፈንድ የሚያደርገው አንድ ኤንጂኦ አለ። እነሱ ደግሞ አድማስ አድቨርታይዚንግ እነ ሰፋ ሐሰን እነሱን ኮሚኒኬት አድርገው እነሱ ደግሞ ኤልያስ ጋር መጡ። እባክህ እንደዚህ ትልቅ ፕሮጀክት ነው በነገር ላይ ነበር። በጣም ትልቅ ካምፔን ነበር። ሙዚቃ ነበረው፣ ቪዥዋል ደግሞ ስዕል ነበር። ተዚህ እንደነዛ እና መስቀል አደባባይ ላይ በጣም ነው ማሰበው። በጣም እና ትልቅ አገሪቷ ውስጥ በሙሉ የዞሩበት ትልቅ ካምፔን ነው። በወቅቱ ሚሊየንስ ያወጡበት ማለት እኛ በነፃ ብንሰራውም ማለት ነው። እና መጡና ለካ እኔ አልነገረኝም ኤልያስ ሁለት አሰምቷቸው ከኔ አልበም ሁለት ዘፈኖችን መርጠው ከዛ መጨረሻ ይሄ ማለባበስ የሆነውን መረጡ። እና አንደኛው በኋላ ኤልያስ እንደነገረኝ ያንኛው ደግሞ ስቄ የሆነ ራሱ ነበር። እና እንዴት እንደሚነግረኝ ጠፍቶት ሚኪ የሆኑ ሰዎች በስልክ ነው ራሱ ቢለፊት እንኳን መተው እንደዚህ አይነት ነገር ፈልገው ያንተን ሰምቻቸው ወደዱት እና እንዴት ነው ምናስ ስጣቸው በነፃ አልኩት። እውነትህን ነው? አዎ። በቃ ለምንድን ነው እንደዛ ያልከው? አንተ ኦልሬዲ መለያ ቀለሜን እየሰራህ ስለነበር አይደለም? ነው መለያ ቀለሜንማ ሰርቼ ጨርሼ ከዛ በኋላ እርም ብዬ እንዴ ላውጣ ብለህ ወደ በአት ልበል ፈንድን በአት ታውቃለህ፣ ወደ ቀድሞ ቤቴ ኤልያስ ስቱዲዮ ተመልሼ ነው ይሄ ነገር የመጣው። ያኔ ኦልሬዲ ሳይሳሳለው ሲንግል ወጥቷል። እና ምንድነው እኔ ያሰብኩት ክፍያውን ምኑን አይደለም ፕሮሞሽኑን ነው። እንደዚህ አይነት አንደኛ ምን ችግር ነበረኝ ገና አዲስ ዜማ የሰራው ስለሆነ አፕሩቫል
ትፈልጋለህ እና ያንን አፕሮቫል የማግኝበት አጋጣሚ ይሄ በቃ እንደዚህ አይነት በጣም የተመቻቸ ስለዚህ እምቢ ማለት አልችልም። እኔ ብር ሰጡኝም አልሰጡኝም ኦልሬዲ ተከፍያለሁ ማለት ነው። በጣም የሚገርም አስተሳሰብ ነው። ላይ በዚህ ደረጃ ሰፋ አድርገህ ማሰብ እና አላመነውም እሱ። ከዛ በቃ እንደዛ ሆነና ያው ልጆቹ ተመረጡ ሰራ ነው። ልጆች ምርጫ ላይ እናወራኝ መጀመሪያ ሌላስ ዝም ብለን እንደዚህ አድርገን አንተ ምናምን ሲል እንደ እንደዚህማ አልፈልግም እንደ ሰጣደ ኃይለኛ ምረጥልኝ አልክና መምረጥ ጀመርክ።